እልልልልልል ዲያስፖዬ ቶምዬ ቶማንጀሪ ተመልሷል። ቤዝዬም ተገኝታለች። ተመስገን ድምጿን ሰማን። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ነው? ሁሉ አማን ነው? ጤናችሁ ህይወታችሁ እንዴት ነው? በያላችሁበት ሰላምና ፍቅር ይብዛላችሁ። ፈጣሪ አምላክ ጤናችሁን ይስጣችሁ። ከወደዳችሁት ካፈቀራችሁት ሰው ጋር በፍቅር ያኖራችሁ። መለያየት ለጠላት የማንመኘው ነገር ነው። መለያየት ሞት ነው። በጣም የሚያስጠላ ነገር ነው። ወይ አታፍቅሩ፣ ካፈቀራችሁ ደግሞ ተቻችላችሁ ኑሩ ፕሊስ። ማርኬን ያየ ይቀጣ ነው የሚለው። አሁን ማርኬን ያየ ይቀጣ። መለያየት በጣም ክፉ ነው እና ውድ ቤተሰቦች፣ የቤዚና የማርክ ቤተሰቦች ተናፍቃችኋል። እውነት ለመናገር እኔም በቤዚና በማርክ ለምንድነው ማሰሪ ተብዬ ነበረ። እኔ ታች ሰበር ሰካ ስልኮ ይገርማል። ግን ውዶችዬ አሁን ማርኬ እያዘነ ሲመጣ ምናምን ሳየው ያሳዝነኛል። ምን ብዬ ልስራ ማለት ምን ብዬ ልስራ ግራ ገባኝ። እግዚአብሔርን ከማየት ውጭ ምንም ማለት አልቻልኩም። ማርኬን እና ነገሮችን እያፈጣጠናቸው ነበር። ማርክ ወደ ቡታጅራ መሄዱ ጭራሽ ደስ አላለኝም። ከዛ ሄዶ ብቸኛ ሆኖ ጭራሽ በጭንቀት ለመሞት ካልሆነና እንግዲህ ቤዚ ያለችበት ሁሉ ቦታ ታውቋል ማለት ነው። በመጀመሪያ ደረጃ ግን እውነት አሁን ማርኬ እየተከፋ እያዘነን ቢሆን እየመጣ ነበር። ሰሞኑን እችን 2 ቀን የጠፋብን ግን እዛ በፊት እየመጣ ነበር። በጣም የጠፋችው የውሃ ሽታ የሆነችብን ቤዚ ነበረች። ቤዚዬ እኔ እውነት በጣም ነው የናፈቅነሽ። በእውነቱ እኔ ብቻ አይደለሁም በጣም የሚወድሽ ቤተሰቦችሽ በስንት ሺህ የሚቆጠሩ በጣም ነው የተናፈቅሽው። እንግዲህ ፈጣሪ ካለ እጅ ለእጅ አያይዟችሁ ትመጣላችሁ ብለን ተስፋ እናደርጋለን። ግን ለጊዜው በጣም ጠፍታለች ቤዚና ማለት ነው። ተናፍቀሻል። ግን እኔ ደግሞ አዝኜብሻለሁ። ይሄ ሁሉ ቤተሰብ እንደሚናፍቅሽ እያወቅሽ እንዴት ነው ድምፅሽን የምታጠፊው ቤዚ? እኔማ ይሄ ዲያስፖራ ቶማንጀሪ እኮ በቃ እንዳሰሪ ብሎ ከልክሏት ነው እያልኩ ነበረ። እና እንግዲህ ዛሬ ብዙ ጉዶችን የወጡ ማለት ነው። አሁን ማርክና ዳኒ ጉዞ ወደ ደብረ ዘይት። ደብረ ዘይት ግን ቤትዬ ምንድን ነው? ለመዝናናት ነው? ለመደበቅ ነው? ምን ሆነሽ ነው የኔ እናት? ለምንድን ነው እንደዚህ ብቸኛ የሆንሽው? በመጀመሪያ ቤተሰቦች በቲክቶክ ፊቷ በመዝሙር አቀናብራ ለቃ ሰውን ማመን ምናምን የሚል ነው መዝሙሩ። ረሳሁት። በጣም ልብ የሚነካ መዝሙር ነው በነገራችን ላይ እና ረሳሁት። ብቻ ግን ሰውን ማመን ምናምን የሚል መዝሙር ነው። ያንን አቀናብራ ሳያት በቃ የሆነ ፊቷ ላይ የማየው ስሜት ደስ አይልም ነበር። ጥሩ ሁኔታ ላይ እንዳልሆነች ግልጽ ነው ከዛ መዝሙር ላይ ማለት ነው። አጋጣሚ ነው ያየዋት እና ከእሷ ስቶሪ አውርደውት በቲክታክ ሸርተውት በቲክታክ ለቆት ማለት ነው። እንግዲህ ማርክ ደስ ብሎታል። ለወደፊት ተስፋ አለኝ፣ ሀሳቤ ተሳክቷል እያለ ነበረ ማለት ነው። ማርክ ግን አሁን ልትረዳ የሚገባህን ነገር አሁን ያደረግካቸው ነገሮች በጣም ከባድ እንደሆኑ ጥልቅ ያለ ይቅርታ እንደሚያስፈልጋቸው ልትረዳ ይገባል ብዬ አስባለሁ። እና ዲያስፖራው እኔ ከመጀመሪያም ብያለሁ የፍቅር ስሜት አላይም ከእነዚህ ልጆች ላይ ጭራሽ ፍቅር የሚሸት ነገር የለም። እኔ ይሄ ዲያስፖራና ቤዚ በአንድ ላይ ወይ ተሳስረው ወይ ደግሞ ተጋብተው ካላየው አላምንም ብዬ ነበረ። ነገሩ ውሸት ነው። ይኸው ዲያስፖራው የለም፣ ቤዚ አላገባሽም፣ የራስሽንም ህይወት አልጀመርሽም ስትባል ማነው የነገረህ አለች ማለት ነው። እንዴ ቤዝዬ አንዴ ሚስጥር አይውጣ። ሚስጥር ከወጣ በኋላ ማነው የነገረህ የሚባል ነገር የለም። እድሜ ለሶሻል ሚዲያ የምሬን ነው። እንግዲህ ለማን ተናግራ ነው ግን? ማለት ለሚያወሯት ሰዎች ተናግራ ነው ወይስ ደግሞ ለማሚ ደግሞ እንደዚህ ብላ አትናገርም። ምክንያቱም ማርክን ትልክብኛለች ብላ ስለምታስብ በዚህ ሰዓት ላይ ማርክን ማግኘት አትፈልግም ቤዚ። እና እንግዲህ ምንም ይሁን ምንም ቤዝዬ ነፃ እንደሆንሽ ሰምተናል፣ እውነት ለመናገር ማለት ነው። በቃ ዲያስፖዬም እንደሄደ ሰምተናል። ግን ቤተሰቦቼ ማለት ነው ማለት ከመጀመሪያ እኮ ነገሩን ስታፈጣጥነው የቀሚስ መረጣው ትሉ ሽምግልናው ትሉ እንዲህ በጥም ሳራ ሊደፋ የቀረበ ነገር ተጠዳደፈ። ኧረ ወዴት ነው ቤዚ ብንል አልሰማናለች። እህቷ ብትመክራትም አልሰማናለች። እህቷ እንኳን እኛ አይደለም እህቷ ራሱ ካጠገቧ ሆነ ተይ ብትላት እንኳን እኛ ሩቅ ሆነን እኛን ልሰማ ደግሞ እህቷን ራሱ እየሰማች አልነበረም። በሰዓቱ የምታደርገው ነገር በቃ ሁሉን ነገር ችኩል ያለ ነገር ነበረ እና የቸኮላ ፍሶ ለቀመ ይባላል። ብቻ ግን ነገሮቹ ሁሉ ነገር ውሸት እንደሆነ ነው ማርክ እየተናገረ ያለው።
ግን ደግሞ ከዚህ ጋር ውሸትም ላይሆን ይችላል። ምናልባት ይሄ ዲያስፖራ ማርክ ባደረጋቸው ነገሮች ከቤዚ ጋር በቃን ያልፈልግም ምናምን ብሎ ሂዶም ሊሆን ይችላል። አይታወቅም። እውነቱን ከቤዚ ነው የምንሰማው እንግዲህ። ምክንያቱም ማርክ ከዲያስፖራው ላይ የፈጠረው ነገር አለ። አንደኛ ነገር ኪስ በርብረዋል፣ ከኪስ ያለ ፍቃድ ዕቃ አውጥተዋል። ብቻ ጥሩ አልነበሩም። ግን አሁን ዋናው ነገር ቸር ወሬ ያሰማን ነው። እውነት የተጣላ ሁሉ አይታረቅም ማለት አይደለም። አይተናል። ለሴቶች ሁሉ የህያብን ልብ ቢሰጣቸው በጣም ደስ ይለኛል። ህያብ በጣም ልባም የሆነች ሴት ነች። እኔ እንጃ በቃ ፈጣሪ ጥሩ ልብ ሰጥቷት ነው ለክቺት ተደርጎባት እያየች ባይኗ በብረቷ አይታለች። እንግዲህ ፍቅረኛዋ ምን ሲያደርግ እንደነበር ያን ሁሉ ደምስሳ ይቅርታ አድርጋለች። ነግሬያቸዋለሁ ከዚህ በፊት። እናንተም የምታዩት ነገር ነው። ቪዲዮቸውን ታያላችሁ በደንብ አድርጋችሁ። አሁን ደስ የሚል የፍቅር ጊዜ እያሳለፉ ነው ከብዙ አስከፊ ቀናቶች በኋላ ማለት ነው። እና እንግዲህ ዋናው የይቅርታ ልብ ካለን እውነተኛ ፍቅር ያሸንፋል። አላቅም ቤዚ ሀሳቧ ምንድን ነው? አሁን ላይ ማርክን ማግኘት እንደማትፈልግ እየተናገረች ነው። ሲቀጥል ደግሞ በዚህ ያክል አትጫኗት። ማግኘት ከፈለጋችሁ ቀስ ብላችሁ በተረጋጋ መንፈስ አገኟት እንጂ ጭራሽ እየተከታተላችኋት ካወቀች ምናልባት ደግሞ ሌላ ሀገር ልትቀይርም ትችላለች፣ አይታወቅም። እና ሁሉም የፈጣሪ ፍቃድ ይሁንና እውነት ከአንድ ላይ ቢያደርጋችሁ በጣም ደስ ይለኛል። በቀደም ማለት ነው ቤተሰቦች ማርያምን ደግሞ እውነት ላልሆነ ደስታ ደስ ብሎኝ ነበረ። ቲክታክ ላይ ስገባ ለካ ቪዲዮቸው ዙም ሆኖ ከዚህ በፊት ተጣልተው የታረቁበት ቪዲዮ ነውና ማርያምን ይቅርታ አድርገህልኛል ምናምን ብላ ቅፍ ስታረገው የቲክቶክ ቪዲዮ ሳልጨርስ ዩቲዩብ ላይ ነው ዘልዬ የገባሁት። ለማየት እኮ ነው ለማየት ማለት ነው። እንዴ ታረቁ ብዬ ማለት ነው። ግን እናጋለው አንዳንዴ ሶሻል ሚዲያን ማመን ከባድ ነው ቤተሰቦችና ከዚህ በፊት የተታረቁበትን ቪዲዮ ቆርጠው ወስደውት ነው። በጣም ደስ ብሎኝ ነበረ ነው የሁሉም ሰው ምኞት ነው ቤዚና ማርኬ እንደሚመለሱ። ነገር ግን ሜሪኬ እንግዲህ ድራማ ነው እያልኩኝ እኔ ጠፉብኝ ምንድን ነው ቪዲዮ ማሰሪ ብላ አንድ እህቴ ኮምታልኛለች እና ማለት ነው። በነገራችን ላይ ጭቅጭቃቸውም ይናፍቃል ብለሻል። እውነት ነው ማርያምን እንዴ ከሚጠፉ እየተጨቃጨቁ እየመጡ ብናያቸው ይሻላል። እውነት ለመናገር የሆነ ሰው ጠፍቶ ከሚያስጨንቃችሁ ጭቅጭቅን ይዞ እየመጣ ብናየው ነው የሚሻለው። እና እውነት ነው ይናፍቃል፣ ጭቅጭቁም ይናፍቃል። የተለመደ ሰው እንኳን አይደለም ፍቅሩ። ሲቀጥል ድራማ ነው ለምንለው ደግሞ ያው ብዙ ጊዜ ስለማይታመኑ ነው። በነገራችን ላይ እኔ በሰው አሁን አልፈርድም። ለምን የሆነ ሰው ድራማ ሰርቶ ድራማ ሆኖ ተገኘ አይደለ? ከዛ በኋላ ሰዎች ሊታመኑ አይችሉም። አሁን የምርን የተጣሉት ቤዚና ማርክ የምር ተጣልተዋል አይደለ? ግን እስካሁን ድረስ ድራማ ነው እያለ ያለ ሰው አለ፣ በቤዚና በማርክ ምክንያት ማለት ነው። ግን በጣም ተጣልተዋል። የምርን በቃ የመጨረሻ ተጣልተዋል ቤዚና ማርክ። ምክንያቱም ድራማ የሚሰራው ማለት ነው ለማደግ ነው፣ ቤተሰቦች ለማግኘት ነው። ቪዲዮ ዩቲዩብ ደግሞ ዝም ብሎ እንዲህ በሳምንት እየመጣችሁ በወር በ15 ቀን እየመጣችሁ አይደለም የምር። ምክንያቱም ቪዲዮ ካልሰራችሁ አንድ ሳንቲምም አታገኙም። የፈለገ ፌመስ ብትሆኑም የፈለገ ማአት ሰብስክራይብ ቢኖራችሁ የእናንተ ገቢያችሁ ቪዲዮችሁ ብቻ ነው። ቪዲዮችሁ ካልተንቀሳቀሰ ቪዲዮ ካልተለቀቀ ምንም አይነት ገቢ አይገኝም። ስለዚህ ድራማ ቢሰሩ ኑሮ በየቀኑ ከዚህ በፊት ድራማ ሰርተዋል። በጣም እልም ያለ ድራማ ውስጥ ላይ ሚስጥር እስከሚወጣባቸው ሁሉ የተሰራ ቪዲዮ ነበር። ግን ደግሞ ሁሉንም ድራማ ነው ብለን መደምደም የለብንም። ስለዚህ ድራማ ቢሆን ኑሮ ይሄን ያክል ጊዜ አይጠፉም። ቤዚም ይኸው ቪዲዮ ትሰራ ነበረ። ምንም ይሁን ምንም እየተጣሉ ቪዲዮ ይሰሩ ነበር። ግን አይደለም፣ እውነት ነው። እናማ ይሄን እውነት ደግሞ ወደ ሰላም ቀይሮት አንድ ያድርጋቸው። ጸልዩላቸው። እውነት ሌላ ሰው ከምትለምዱ ያለውን አንከባክባችሁ መያዝን የመሰለ የለም። እና ማለት በዚህን ያክል የኔን ስልኬ የማታነሳበት ምክንያት ምንድን ነው? እኔን የማታናገረኝ ምክንያት ምንድን ነው ላልከው ማርክ ታውቋለህ። ምክንያቱ ከአንተ ጋር ተጣልታለች ኦልሬዲ። ማለት መካከላችሁ ላይ ሰላም የለም። ከአንተ ላይ ስልክ አንስታ ልታወራ አትችልም በዚህ ሰዓት ላይ። ይሄን እያሰብክ ከሆነ ይሄን ልታውቅ ይገባሃል። በአንተ ተቀይማለች፣ በአንተ አዝናለች። ከበፊት የሁለታችሁም ግርግር ነበር። አሁን ላይ ደግሞ ቤዚን ለመመለስም ይሁን ለምንም ባላቅም ብቻ ግን በጣም እያሰብክ የነበረው ትክክል ስላልሆነ የሄድክባቸው ነገሮች 3፣ 4 ቪዲዮ 5 ቪዲዮ ምናምን የተሰሩ ቪዲዮዎች የማርክ ስህተት በጣም ነበረበት። ከትክክለኛ አእምሮ አይደለም፣ ያሰበበት አይደለም ነገሮችን ሲያደርግ የነበረው። በተለይ መጨረሻ የተሰራው ቪዲዮ በጣም ለቤዚ በጣም ከባድ ነው። እንኳን ለቤዚ ለእኛ ለተመልካች
የፈለገ ፍቅረኛችን ቢሆንም በዚህን ያክል አስገድዶ ምናምን የሚሆን ነገር የለም። እኛ ሴቶች የሚያስገድደን ሰው አንፈልግም በመሰረቱ ማለት ነው። ስለዚህ እሷን ለመመለስም ወይም ደግሞ ከእሱ ጋር ለማጣላትም ቢሆን ያደረግከው ትንሽ ከበድ ይላል። ብቻ ግን ተገናኙ። መጀመሪያ ወቀሳው ይቅር። እኔ ለመቆስ አይደለም ቤተሰቦች፣ ማርክን እየወቀስኩት አይደለም፣ ግን ነገሮችን ተምሮባቸው እንዲያልፍ እፈልጋለሁ። ምናልባት ነገ ከነገ ወዲያ ቤዝና ማርክ ከአንድ ላይ ቢመጡም ተመልሶ እንደዚህ አይነት ነገር ከመጣ መማር አለባቸው። የሰው ልጅ ካለፈ ስህተቱ ነው የሚማረው አይደለም። እንግዲህ አላቅም ምን እንደሚፈጠር ብቻ ቸር ወሬ ያሰማን። እውነት ፍቅራችሁን ይመልስላችሁ ፈጣሪ። ማርክም ሌላ ሰው መልመድ አልፈልግም እያለ ነው። ቤዚም ከልጁ ጋር አፍቅረው አይደለም። ፍቅር እንዲህ በቀላሉ ዝም ብሎ ሄዶ እንደ ሙጫ የሚጣበቅ አይደለም። በዚህ አጋጣሚ ባሌ ነው እጮኛዬ ነው ምናምን ትላለች እንጂ ቤዚ ፍቅር ወፍ የለም። ምንም አታፈቅረውም። ቶሚ የሚባለውን ሰውዬ ልታፈቅረውም አትችልም። እንደው ፍቅር ከመጣም ከመላመድ አንጻር ከብዙ ጊዜ በኋላ ምናልባት ስትለምደው ስታቀው ባህሪውን ስታቀው ምናልባት ፍቅር ሊመጣ ይችላል። ሁለተኛ ፍቅር አይፈቀርም እያልኩ አይደለም፣ መፈቀር ይቻላል እኮ የምር። ምክንያቱም የመጀመሪያችሁን ፍቅረኛችሁን ትታችሁ ሌላ ወንድ አግብታችሁ የምትኖሩ ሰዎች አላችሁ አይደለ? ፍቅር ሊመጣ ይችላል፣ ግን እንደዚህ በፍጥነት የሚሆን ነገር የለም። እና የቤዚ ነገር ውሸት ነው እየተባለ ነው። ቤዚዬ ግን የኔ ቸኮሌት ነይ በእናትሽ፣ ኧረ ናፍቀሽናል። በእመቤቴ ማርያምን ነይ የኔ እናት፣ እስኪ ብቅ በይ። በምንም ይሁን በቲክቶክ ይሁን በምንም እንዱ ትንሽ ደቂቃ ነይ የለን በእናትሽ።